የዲጂታል 2030 ስትራቴጂ ኢትዮጵያ በዲጂታል ዘርፍ እያከናወነችው ያለውን ዘርፈ ብዙ ተግባር ይበልጥ በማጠናከር ያላትን ተወዳዳሪነት ለማሳደግ የሚያግዝ ነው። ብቁ የሰው ኃይል ማፍራት፣ ተቋማትን ማብቃትና የዘርፉን ተደራሽነት ማረጋገጥ ስትራቴጂው ዓላማ ካደረገባቸው ጉዳዮች መካከል መሆናቸውን ነው በጠቅላይ ሚኒስትር ጽሕፈት ቤት የዲጂታል አማካሪዋ ሚሪያም አሊ የተናገሩት። ዲጂታል ኢትዮጵያ 2030 ግልጽ ዓላማዎች አሉት። አንደኛ ሰዎችና ተቋማትን ማብቃት፣ ሁለተኛ ሁሉን አቀፍ ዲጂታል ተደራሽነት ማረጋገጥ፣ ሶስተኛ አካታች ዲጂታል ኢኮኖሚ እድገት ማፋጠን፣ አራተኛ ኢትዮጵያን ዋና የዲጂታል ኢንቨስትመንት መዳረሻ ማድረግ። እነዚህ አራት ዓላማዎች የዲጂታል ኢትዮጵያ 2030 ስኬት መግለጫዎች ናቸው። እነዚህን ለማሳካት የሚያስፈልጉትን መሰረቶች ሶስት ናቸው። የኤሌክትሪክ ኃይል፣ ኮኔክቲቪቲ እና ትራስት ኦር ታማኝነት። እያንዳንዱ የዲጂታል አገልግሎት፣ እያንዳንዱ ፈጠራ፣ እያንዳንዱ ሲስተም በእነዚህ ላይ የተመሰረቱ ናቸው። ስትራቴጂው በተለያዩ ዘርፎች ያለውን የመጠቀም አቅም ይበልጥ የሚያጠናክር ነው። በተለይም ጠንካራ የታክስ ስርዓት ለመዘርጋትና ቀልጣፋ የንግድ ምህዳር ለመፍጠር እንደሚያግዝ ነው የተገለጸው። ከ20 ሺህ በላይ የነበረውን የንግድ በተለይ በፌዴራል ደረጃ የነበረውን 58 ሺህ በላይ በራሱ እንዲያሳውቅ አድርገናል ማለት ነው። እነዚህ በሙሉ በኤሌክትሮኒክ ዘዴ እያሳወቀ ያለ የፌዴራል ግብር ከፋይ ነው ማለት ነው። ሌላኛው ከነዚህ ካሳወቁት ውስጥ የግብር ከፋዮች ምን ያህሉ በኤሌክትሮኒክስ ዘዴ ክፍያ ይፈጽማሉ የሚለውን ስናይ እንግዲህ የ5 ዓመታትን ዳታ እዚህ ላይ እንደምናየው ከ2013 እስከ 2017 ያለውን 6762 የነበረውን አሁን ከ33 ሺህ በላይ አድርገናል ማለት ነው። ስለዚህ ይሄ የሚያሳየን ዲጂታላይዜሽንን በመተግበራችን ተጠቃሚውም ወደ ሲስተም እየገባ የመጣበት ነው ማለት ነው። ጥቃቅን ደረጃ ጥቃቅንና አነስተኛ ገበያዎች ወይም ባለሀብቶች የሚሳተፉበት በስፋት በሀገር ውስጥ ብቻ ሳይሆን ሳይገደቡ አጠቃላይ ማርኬቱን ግሎባሊ አክሰስ ማድረግ የሚችሉበት ሁኔታ የሚፈጠር ነው። ዲጂታል ኢትዮጵያ 2030 ላይ ለኢኮሜርስ የሰጠው ትኩረት እንደምታዩት ነው። አንደኛ ወደ 16 የሚሆኑ ተቋማትን አንድ ላይ አሰባስቦ በጋራ እንዲሰሩ አድርጓል። ሁለተኛ ደግሞ ራሱን ችሎ በሴክተር ደረጃ ብዙ ሀገራት ላይ የተለመደ አይደለም፣ በሴክተር ደረጃ ግን ራሱን ችሎ እንዲዋቀር አድርጎታል። ከዚህ በተጨማሪም ዲጂታል ኢትዮጵያ 2030 ስትራቴጂ የዲጂታል ክህሎት ልማቱን ለማፋጠን እንዲሁም ተቋማት በዲጂታል አሰራር ይበልጥ እንዲተሳሰሩ እንደሚያስችል ተጠቅሷል። የዲጂታል ኢትዮጵያ 2030 ስታርታፕን ለስራ ፈጠራ እንደ ኢንጂን፣ ለሴክተሮች ትራንስፎርሜሽን ደግሞ እንደ መሪ፣ ለውጭ ጉዳይ በተለይ ደግሞ ቴክኖሎጂ ቤዝድ ለሆኑ የፎሬን ዳይሬክት ኢንቨስትመንቶችና ኤክስፖርቶች እንደ ዋና አንቀሳቃሽ ነው ብሎ አስቀምጧል። ሀገራችን በዓለም አውድ ውስጥ ለሚኖራት ተወዳዳሪነት የክህሎት ልማት ጉዳይ ልክ እንደ ዘር ይታያል። በአገር በቀል ተቋም በአገር ልጆች በቀላሉ ፈጣን በሆነ መልክ ኳሊቲው ሃይ በሆነ የሚሰሩ ሲስተሞች ካሉ ዲጂታል 2030 የመሳካቱን ተስፋ ስንቅ መያዝ የሚያስችል ፐርፎርማንስ ነው ብዬ ላረጋግጥላችሁ እወዳለሁ። ለዲጂታል ኢትዮጵያ 2030 ስትራቴጂ ውጤታማነት የጋራ ርብርብ ማድረግ እንደሚጠበቅም ነው የተጠቀሰው።